ሰላም ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት ሂደትም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ደግሞ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ የጨን ቤተሰብ ቃላት መስርቻ ማለት ነው። የጨን ቤተሰብ ቃላት ምስረታ የአማርኛ ፊደላት ነው ይዤላችሁ የመጣው። እንግዲህ እናንተ በደንብ አድርጋችሁ ተከታተሉኝ። እንደዚህ የምታዩዋቸው እነዚህ ጨ ቤተሰቦች ናቸው። ሰባቱ የጨ ቤተሰብ ነው። አማርኛ ፊደላት ናቸው። በእነዚህ ደግሞ ሁለትም ሶስትም እዚያም በኋላ የሆነ ቃል መስርችን ይዤላችሁ የቀረብኩኝ። እናንተ በደንብ አድርጋችሁ ተከታተሉኝ። እንግዲህ መጀመሪያ ፊደላትን አነብላችኋለሁ ኋላ ቃላቶችን ማለት ነው። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እንግዲህ እነዚህ ፊደላት ናቸው። እንግዲህ የጨ ቤተሰቦች ናቸው። እነዚህ እንደምታዩቸው ወደ ቀጣዩ ስንሄድ ደግሞ ወደ ቃላቶች ነው የምንሄድ። ጨ፣ ር፣ ቅ፣ ጨርቅ ይላል። እንግዲህ እንደምታዩት ጨ እንግዲህ የመጀመሪያ ቤተሰብ ናት። ር ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት። ቅ ደግሞ የቀ ቤተሰብ ስድስተኛ የምናገኛት ማለት ነው። ጨርቅ ይላል። ጨርቅ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንት ደግሞ ጨ፣ ለ፣ መ በአንድ ላይ ስናነበው ጨለመ። ጨለመ እንግዲህ ጨ የመጀመሪያ ፊደል ናት። ለ የመጀመሪያ ናት። መ የመጀመሪያ ናት። ጨለመ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨ፣ ረ፣ ቃ በአንድ ላይ ስናነበው ጨረቃ። ጨረቃ ይላል። እንግዲህ ጨ የመጀመሪያ ፊደል ናት። ረ የመጀመሪያ፣ ቃ ደግሞ የቀ ቤተሰብ አራተኛ። ጨረቃ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ወደ ጩ ነው የምንሄደው። ወደ ጩ ጩቤ በአንድ ላይ ስናነበው ጩቤ ይላል። እንግዲህ ጩቤ እንግዲህ ጩ የጨ ቤተሰብ ሁለተኛ፣ ቤ ደግሞ የበ ቤተሰብ አምስተኛ። ጩቤ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጩኸት ጩኸት ይላል። በአንድ ላይ ስናነበው ጩኸት እንግዲህ ጩ የጨ ቤተሰብ ሁለተኛ ነው። ህ ደግሞ የህ ቤተሰብ የመጀመሪያዋ ናት። ት ደግሞ የተ ቤተሰብ ስድስተኛ የምናገኛት ማለት ነው። ጩኸት ይላል። ጩኸት የሚል ቃል ይመሰርትልናል ማለት ነው። እንደገና ወደ ቀጣዩ ስንሄድ ደግሞ ጩኸቱ ጩኸቱ ይላል። እንግዲህ እንደምታዩት ጩ እንግዲህ የጨ ቤተሰብ ሁለተኛ ናት። ኸ ደግሞ የመጀመሪያ ናት። ቱ ደግሞ የተ ቤተሰብ ሁለተኛ። ጩኸቱ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ሶስተኛዋ ፊደል ነው። ወደ ጭ እንግዲህ ጭ ትባላለች። እቺ እንደምታዩት በዚህ ደግሞ ቃላት ስንመሰረት ጭነት ጭነት ይላል። እንግዲህ ጭ እንግዲህ የጨ ቤተሰብ ሶስተኛ ናት። ነ ደግሞ የመጀመሪያ ፊደል ናት። ተ ደግሞ የተ ቤተሰብ የስድስተኛ የምናገኛት ናት ማለት ነው። ጭነት በአንድ ላይ ጭነት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጭረት እንግዲህ ጭ ሶስተኛ የምናገኛት የጨ ቤተሰብ ናት። ረ ደግሞ የመጀመሪያ ፊደል ናት። ት ደግሞ የተ ቤተሰብ ስድስተኛ የምናገኛት ጭረት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጭጋግ ጭጋግ ይላል። እንግዲህ ጭ ሶስተኛ የምናገኛት ናት። ጋ ደግሞ አራተኛ የምናገኛቸው የገ ቤተሰቦችና አራተኛ የሚገኙ ናቸው እነዚህ ፊደላት። ጭጋግ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንግዲህ እንደምታዩት አራተኛዋ ፊደል ነው የምንሄደው። ወደ ጫ እንግዲህ ስሟ ጫ ትባላለች። እቺ ጫማ ጫማ ይላል። እንግዲህ ጫማ ጫማ ስንል እንግዲህ ጫ የጨ ቤተሰብ አራተኛ፣ ማ ደግሞ የመ ቤተሰብ አራተኛ የምናገኛት ማለት ነው። ጫማ የሚል ቃል ይሰጠናል። ወደ ቀጣዩ ስንሄድ ደግሞ ጫት ጫት ይላል። እንግዲህ እንደምታዩት ጫት እንግዲህ ጫ የጨ ቤተሰብ አራተኛ ናት። ታ ደግሞ የተ ቤተሰብ
ስድስተኛ የምናገኛት ጫት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጫልቱ ጫልቱ ይላል። እንግዲህ እንደምታዩት እንግዲህ ጫ የጨ ቤተሰብ አራተኛ ነው የምናገኛት። ል ደግሞ የለ ቤተሰብ ስድስተኛ፣ ቱ ደግሞ የተ ቤተሰብ ሁለተኛ ጫልቱ የሚል ስም ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ አምስተኛ ላይ ነው የምንሄድ። እንግዲህ አምስተኛ ላይ እንግዲህ አምስተኛዋ እንግዲህ ይቺ ፊደል ጨ ትባላለች። ጨ ጨመረ ጨመረ እንግዲህ ጨምሮ ጨመረ ጨምሮ ይላል። እንግዲህ ይህ ቃል ጨምሮ ይላል። ጨ እንግዲህ የጨ ቤተሰብ አምስተኛ የምናገኛት፣ ም ደግሞ የመ ቤተሰብ ስድስተኛ፣ ሮ ደግሞ የረ ቤተሰብ ሰባተኛ ጨምሮ የሚል ቃል ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጨለጠ ጨለጠ ይላል። እንግዲህ ጨለጠ ስንል እንግዲህ ጨ የጨ ቤተሰብ አምስተኛ ነው። ለ ደግሞ የመጀመሪያ ፊደል ናት። ጠም የመጀመሪያ ፊደል ናት። ጨለጠ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ እንደገና ጨረሰ ጨረሰ ይላል። እንግዲህ እንደምታዩት ጨ እንግዲህ የጨ ቤተሰብ አምስተኛ የምናገኛት፣ ረ ደግሞ የረ ቤተሰብ የመጀመሪያዋ፣ ሰ ደግሞ የመጀመሪያ ሰ ማለት ነው። ጨረሰ የሚል ቃል ይሰጠናል ማለት ነው እንደምታዩት። ወደ ቀጣዩ ስንሄድ ደግሞ ወደ ጭ ነው የምንሄድ። አሁን ወደ ጭ ስድስተኛ ፊደላት ላይ ማለት ነው። ጭ ዋ ዋ ታ ጭውውት ነው የሚል። እንግዲህ እንደምታዩት ጭውውት ይላል። እንግዲህ ጭውውት ማለት እንግዲህ ጭ የጨ ቤተሰብ ስድስተኛ የምናገኘው፣ ወ ደግሞ የወ ቤተሰብ ሁለተኛ ነው የምናገኛቸው፣ ጭውት ደግሞ የተ ቤተሰብ ስድስተኛ ጭውውት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጭስ ጭስ ይላል። ጭስ እንግዲህ ጭ የጨ ቤተሰብ ስድስተኛ የምናገኝ፣ ስ ደግሞ የሰ ቤተሰብ ስድስተኛ ጭስ ጭስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጭቆና ጭቆና ይላል። እንግዲህ እንደምታዩት ጭቆና እንግዲህ ጭ የጨ ቤተሰብ ስድስተኛ የምናገኛት፣ ቆ ደግሞ የቀ ቤተሰብ ሰባተኛ፣ ነ ደግሞ የነ ቤተሰብ አራተኛ ጭቆና ጭቆና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ እንግዲህ ወደ ጮ ነው የምንገባ። ሰባተኛዋ ጮ እንግዲህ ይቺ ጮ ደግሞ የመሰረተችልን ቃል ጮማ ጮማ እንግዲህ ጮ የጨ ቤተሰብ ሰባተኛ፣ ሜ ደግሞ የመ ቤተሰብ አራተኛ ጮማ የሚል ቃል መስርቶልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጮኸ ጮኸ የሚል ቃል ይመሰርትልናል ማለት ነው። እንግዲህ ጮ የጨ ቤተሰብ ሰባተኛ፣ ኸ ደግሞ የመጀመሪያ ፊደል ናት። ጮኸ ጮኸ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ጮሜ ጮሜ ይላል። እንግዲህ እንደምታዩት ጮሜ እንግዲህ ጮ የጨ ቤተሰብ ሰባተኛ ናት። ሜ ደግሞ የመቤተሰብ አምስተኛ የምናገኛት ማለት ነው። ጮሜ ጮሜ የሚል ቃል ይመሰርትልናል ማለት ነው። እንግዲህ እንደምታዩቸው እነዚህ በጨ፣ በጩ፣ በጪ፣ በጫ፣ በጭ፣ ጮ እንግዲህ በእነዚህ ፊደላት በእነዚህ ከጨ እስከ ጮ ከጨ እስከ ጮ ያሉትን ፊደላት በእነዚህ ቃላት መስርቼ ነበር ይዤላችሁ የቀረብኩኝ። የዛሬው ቪዲዮ በዚህ ነበረ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።